ሰላም ሰላም እንዴት ናችሁ? ዛሬ ደግሞ የምናየው ዩኒት 4 ነው። ባለፈው 1 2 3 አይተናል። ፍሬሽማን ሂስትሪ ኮርስ ማለት ነው። እስከ 13ኛ እስከ 16ኛ ሴንቸሪ ነው የምናየው ኢትዮጵያ ታሪክ ኢን ዘ ሆርን። ከዛ ውስጥ እነ ሶሎሞኒክ ዳይናስቲ እናያለን። ሰክሴሽን ፕሮብለም ኦፍ ሶሎሞኒክ ዳይናስቲ፣ ቴሪቶሪያል ኤክስፓንሽን ኦፍ ክሪስቲያን አይላንድ ኪንግደም እናያለን። ሪሊጂየስ ሙቭመንት እናያለን። ሪቨለሪ ቢትዊን ክርስቲያን ሃይላንድ ኪንግደም ኤንድ ሙስሊም ሱልጣኔት እናያለን ማለት ነው። ሶ ሶሎሞኒክ ዳይናስቲ ጋር እንጀምራለን። መጀመሪያ ሶሎሞኒክ ዳይናስቲ who founded the ሶሎሞኒክ ዳይናስቲ ማን ነው የመሰረተው? ሶሎሞኒክ ዳይናስቲስ ምንድነው የሚለው እናያለን ማለት ነው። ሶሎሞኒክ ዳይናስቲ was formed by ይኩኖ አምላክ 1270 ሲሆን after the battle of ደጋ ቂርቆስ the battle which fought between the ይኩኖ አምላክ and ይትባረክ the last king of Zagwe dynasty. Solomonic dynasty was formed. Restoration of Solomonic dynasty by Yukno Amlak formed. The Solomonic dynasty claimed that Ethiopian ruling class descended from the line of Minilik the first, son of the King Sheba and the King Solomon of Israel. Kibra Negast, which is the Kibra Negast. This is document the glory of kings. ማለት ክብረ ነገስት የሚለው የሚኒሊክ ዘ ፈርስት ሰንና ኪዩን ሼባ ኦፍ ዛንት ነው። አፈታሪኩን ይታወቃል አይደል? ሜዝ እንደ ሜዝ የሚደረገው ከዛ ዲሲሰንት የመጡት ሰዎች ናቸው ከሶሎሞኒክ ዳይናስቲ። እና ዛጉዌች ደግሞ አጀቨርስ ይባላል ወይ ደግሞ ኢሊጂትሜት ፓወር እናላቸው። ሶሎሞኒክ ዳይናስቲ ላይን አይደሉም ብለው ነው ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ይኩኖ አምላክ የመሰረተው ማለት ነው። As a result, Ethiopia monarch from ይኩኖ አምላክ to Emperor ኃይለ ሥላሴ first claim descent from ሚኒሊክ ዘ ፈርስት ይባላል። ከሚኒሊክ ዘ ፈርስት ነው ዲሴንት የሆነ እስከ ኃይለ ሥላሴ ድረስ ማለት ነው 1974 ድረስ ይባላል ማለት ነው። ክብረ ነገስት ሌላኛው የሶሎሞኒክ ዳይናስቲ እንትን ሰክሴሽን ፕሮብለም ነበረ። after the day of ይኩኖ አምላክ there is political instability caused by constant power struggle ማለት ነው። ፓወር ስትራግል ነበረ በይኩኖ አምላክ ልጆች መሃል ማለት ነው። It has been partially resolved in 3000 during the reign of ወድም ራይድ በወድም ራይድ አማካኝነት ይሄ ነገር ሶልቭ ሊደረግ ይችላል። ምክንያቱም by forming the አምባግሸን ማለት ነው ሮያል ፕሪዝን it was due to establishment of royal prison of አምባግሸን located in the present day of southern ወሎ። አምባግሸን በቃ እንደ ሪዞልቭ ይደረጋል። ሜል ዲሲሰንቶች ወደ አምባግሸን ይሄዳሉ። ከዛ እዛ ይታሰራሉ ይኖራሉ ማለት ነው። ከዛም በኋላ አንድ በአንድ ነው የሚወጡት ለምን ፓወር ሰክሴሽን እንዳይኖር ማለት ነው። እንትን ስትራግል እንዳይኖር እዛ አምባግሸን እስከ 1540 በአህመድ ግራኝ እስከምትደመሰስ ድረስ እንደዛ አይነት ነገሮችን በማድረግ ትቆያለች ማለት ነው አምባግሸን። according to this rule all main member of the royal family were conferred to አምባግሸን ማለት ነው። ወደዛ ሄዱ ነበር ሁሉም ወንዶች ማለት ነው። it continued until አምባግሸን was destroyed by ኢማም አህመድ ኢብራሂም አልጋዚ ፎርስ 1540 ላይ ዲስትሮይ እስከምትደረግ ድረስ ማለት ነው። እንደዛ ይቆያል። Territorial expansion of Christian Highland Kingdom from 1270 to 1636 the medieval monarch had no permanent capital. ያ ጎንደር እስከምትመሰረት ድረስ 1636 ታስይኖ ጎንደር ተመስርታ ነበር በፋሲለደስ እዛ እስከምትመሰረት ድረስ ፐርማነንት የሆነ ካፒታል አልነበራቸውም። ቴሪቶሪያል እንትናቸው ማለት ነው ሜዲቫል ሞናርኮች። Initially the center of the Solomonic dynasty was in Hamara today's southern Waro around Lake Lake የምትባል ቦታ ነበረች ሴንተር የነበረችው የሶሎሞኒክ ዳይናስቲ መጀመሪያ ላይ ማለት ነው። ከዛም በኋላ ወደ መንዝ ትጉሌት ቡልጋ የረር እንጦጦ መናገሻ ወጭጫ ፉሪ ዙቋላ ማውንቴን እንደዚህ አካባቢዎች ሴንተር ያደርጋሉ ማለት ነው። ሞባይል ካፒታል ነው የሚጠቀሙት because of different things። ሞባይል ካፒታል የሚጠቀሙበት አንደኛ ራሳቸውን ከጠላት ለመከላከል ነው። ሁለተኛ ደግሞ ይሄ ማገዶ ምናምን ፍለጋ ነው የሚሄዱት። አምለጽዮን was the first Solomonic king who embarked a policy on wider and rapid territorial expansion። ከሜዲቫል ኪንግ የሚባለው የሶሎሞኒክ ዳይናስቲ በጣም ተስፋፊው ደግሞ ወራሪው ተስፋፊው ኪንግ የሚባለው አምደጽዮን ነው። his main motive of expansion were economic and political control the trade route and territorial seizure። ትሬድ ሩቶችን መቆጣጠር ነበረ። ፖለቲካል እና ኢኮኖሚክ ትሬድ ሩቶችን ይቆጣጠር ነበረ ራሱን በማስፋት ማለት ነው አምደጽዮን። he expanded to አገው ቢዛሞ ዳሞት ቤተ እስራኤል ምጽዋ እንደርታ ኢፋት ሸዋ ኤርትራ ጉራጌ ወላይታ ጋሞ ድረስ ራሱን በጣም ያስፋፋ ነበረ አምደጽዮን ማለት ነው። ሌላኛው
ሪሊጂየስ ሙቭመንት ነው። ከዚህ ስር ምና ሪሊጂየስ ሙቭመንቶች ነበሩ። ኢቫንጀላይዜሽን ማለት ደግሞ ወንጌልን መስበክ የሚባለው it was an expansion of Christianity ማስፋፋት ነበር። early Christian played an important role in the spread of Christianity in several areas. ሜዲቫል ፔሪድ ላይ እንደምታወቀው ደቡብ ኢትዮጵያ ያሉ ህዝቦች ናቸው በብዛት የተቀየሩት። ፎር ኤግዛምፕል አባ ኢየሱስ ሞዓ ሐይቅ እስጢፋኖስ ወደ ወሎ አካባቢ ነው እንትን የሚሰብኩት ማለት ክርስትናን ወደ ወሎ ነው። ኦፕን ኒው ኦፖርቹኒቲ ፎር ለርኒንግ ፎር ክርስቲያን። አቡነ ተክለ ሃይማኖት ደግሞ ደብረ ሊባኖስ ነው ፕሌድ ኤ ኪ ሮል ኢን ሪቫይቪንግ ክርስቲያኒቲ ኢን ሸዋ ናቸው እነሱ ደግሞ እሳቸው ያስተምሩት ማለት ነው። ሂ ባፕታይዝድ ኤንድ ኮንቨርትድ ሞቶሎሚ ዘ ሩለር ኦፍ ዳሞት ወይ ደግሞ የወላይታ ዳይናስቲ ወላይታ ማላ ዳይናስቲ ንጉስ የሆነውን ወደ ክርስትና በአቡነ ተክለ ሃይማኖት አማካኝነት ነው ተቀየረ ማለት ነው። by the direction from Bishop ያዕቆብ spread Christianity to different areas of ሸዋ such as ቅላት፣ ጽላልሽ፣ መራብቴ፣ ወረብ፣ ሞሪት እንደ ወገዳ እንደ ፈታጋር፣ ዳሞት፣ ወጂ እንደ ኢናሪያ ወደዚህ በጣም ተስፋፍቷል ማለት ነው። ክርስትና እንዲስፋፋ ተደርጓል። ሌላኛው ኢዋስቲኒዮስ ሙቭመንት የሚባለው ኢዋስቲኒዮስ 30th century witnessed the development of monasticism and religious movement 13ኛ century ገዳማ ህይወትና ሪሊጂየስ ሙቭመንት የታወቀበት ነው። ከነዚህ ውስጥ ደግሞ ኢዋስቲኒዮስ እና ደቂቀ እስጢፋኖስ የሚባሉ ሙቭመንቶች ነበሩ። አባ ኢዋስቲኒዮስ የሚባሉት ኢዋስቲኒዮስ ሙቭመንትን ፈጠሩ። established its own monastic community in ሰራኤ present day ኤርትራ ውስጥ ሙቭመንቱን የጀመሩት ማለት ነው። his teaching was the strict observance of Sabbath on Saturday ቅዳሜን ሰዎች በእንትን ሰንበት ቅዳሜን እንዲያከብሩ ነው እንትን ያደረጉት ያስተማሩት ማለት ነው። due to opposition he failed the country to Egypt እንትን ተቃውሞ ስለገጠማቸው ወደ ኢጂፕት ሊሄዱ ይችላሉ። his followers such as ቢቂሚዮስ፣ ማርቆሪዮስ እንደ ገብረ ኢየሱስ returned home from Armenia led by አባ ሰይድ to continue it እነዚህ ደግሞ ተከታዮቻቸው ደቀ መዛሙርቶቻቸው ነበሩ ማለት ነው። soon it spread to influence northern Tigray and Hamasan ወደዚህ ተስፋፋ። አንቲ አውስጣቲዮስ ግሩፕ emerged led by አቃበ ሰዓት ሰራቀ ብርሃን in ሐይቅ ሞናስትሪ ጋር ጀመረ። አንቲ እነሱ የሚቃወሙ ማለት ነው። ዋስቲኒዮስ ሙቭመንት የሚቃወሙ they were supported by the Abun and the monarch and the supporters removed the church service and the country እነዚህ ደቂቀ እስጢፋኖስና ዋስቲኒዮስ ሙቭመንት ነው። ያው እነዚህ በትንሹ ነው ያሳየን። ያው ሞር ደግሞ የምታዩት ስትሪት ዲፓርትመንት ስትሆን ነው ሰከንድ ይር ላይ የምታዩት። ሌላኛ ሙቭመንት ደቂቀ እስጢፋኖስ ስጢፋኖሳይትስ የሚባለው በአባ እስጢፋኖስ ነው። ይሄ ደግሞ የተመሰረተው was born in አጋሜ ኤርትራ አካባቢ ነው እነሱ ኖርዘርን ትግራይ። he established a rigid monastic organization rigid absolute የሆነ ፖቨርቲ rigid monastic organization ነው። ገዳማዊነትን በጣም እንትን ማለት ነው መተግበር self subsistence equality independence from secular authority ዘራ ያዕቆብ ቱርክ harsh measures against the እስጢፋኖሳይት ዘራ ያዕቆብ ነበር በዛን ሰዓት። ከዛም በኋላ ጠራቸውና ደብረ ብርሃን ነው የዘራ ያዕቆብ መቀመጫ የነበረችው እዛ ጠራቸውና በጣም በቃ harsh measure ነው ያረግባቸው ማለት ነው። the opposition of veneration of Saint Mary የድንግል ማርያም አማላጅነት ስለሚቃወሙ harsh measurement ወሰደባቸው ዘራ ያዕቆብ ማለት ነው። ሌላኛው the religious reforms ዘራ ያዕቆብ ነው ደግሞ ሪፎርሙን ያደረገው ዘራ ያዕቆብ ነው። ኢምፔሪየር ዘራ ያዕቆብ took several measures to establish consolidate the Orthodox Church several measures አድርጓል። some of his reform were he settled the conflict among the Ethiopian clergy toward the creation of suitable church state union ቄሶችን ማስማማት ጀመረ። በቃ ይሄን ሙቭመንቱ በኋላ እንትን ተረብሾ ስለነበር አንድ ላይ ዩኒት ማድረግ ጀመሩ ማለት ነው። he made peace with the house of Eustathios by reviving Sabbath in Ethiopian church ከhouse of Eustathios ጋር እንትን ፈጠሩ ፒስ ፈጠሩ። እዚህ ጋር ደቂቀ እስጢፋኖስ ሳይሆን ኢዋስታቲዮስ ነው። እሺ ፈተና ላይ እንዳትሸወዱ። ኢዋስታቲዮሲያንስ agreed to receive holy order from the Ethiopian prelates እና ከባሾፑ ወይ ደግሞ ከጳጳሱ ተቀበሉ ማለት ነው። አግሪ ያረጉ። further he argued the clergy to preach Christianity in remote areas ዘራ ያዕቆብ አንዱ እንትን ሪፎርሙ ቄሶችን በመላክ እንዲያስተምሩ ሩቅ ቦታዎችን እንዲያስተምሩ ክርስትና። he ordered the people to observe fasting on Wednesday and Friday ጾም እንዲኖር አርብና ሮብ ጾም እንዲኖር
አደረገ ማለት ነው። ኦርደር አደረገ። ሂ አሎ ዘም ቱ ጌት ፋዘር ኮምፒውተር የነሳ አባት እንዲኖራቸው አደረገ። ዘ ኪንግ ኢንከረጅ ስታብሊሽመንት ኦፍ ላይብራሪ ኢን ኤቭሪ ቸርች ላይብራሪ እንዲኖር ዚስ ዋዝ ፎሎድ ባይ ራይቫል ኦፍ ሪሊጂየስ ሊትሬቸር የሚለውን አደገ ማለት ነው። ሳም ፓርት ኦፍ ተአምረ ማርያም ወር ትራንስሌትድ ፍሮም አረቢክ ቱ ግዕዝ ተአምረ ማርያም ተንተለውጧል ማለት ነው። እነዚህ ሪሊጂየስ ሪፎርም ኦፍ እንትናኖች ዘርዓ ያዕቆብ ናቸው። ሌላኛው the rivalry between the Christian kingdom the Muslim ሱልጣኔት the most known Muslim sultanate during this period was ኢፋት ማለት በአምደ ጽዮን ጊዜ ነበረ። the most known Muslim sultanate during this period was ኢፋት ነው። 1285 በ13ኛ ሴንቸሪ ነው የተመሰረተው። due to threats from Christians ወላዝማ ዳይናስቲ shifted ኢፋት to Dakar ኒሃራን 1367 ኢፋት ወይ ደግሞ ወላዝማ ዳይናስቲ ናቸው። የኢፋት ዳይናስቲ ከዛን ከአምደ ጽዮን ጋር ሲኖራቸው አምደ ጽዮን ጦርነት ሲገጥሙ ራሳቸውን ሪአሬንጅ አድርገው እንደገና ወደ ሀረር ነው ሄዱት። ሀረር ሄደው አዳልን ይመሰረታሉ ማለት ነው 1367 ላይ። in 1415 they changed to አዳል the center of አዳል in 1520 changed to the city of ሀረር ማለት ራሳቸው ይቀይራሉ። due to ኦሮሞ population movement 60 ሴንቸሪ በኦሮሞ ፖፑሌሽን ሙቭመንት የሚታወቀው ለ80 ዓመታት ኦሮሞ ፖፑሌሽን ሙቭ ያደርጋል ከመደወላቡ ተነስቶ ማለት ነው። ኦቲ ሴንተር ሺፍት ቱ ሐዋሳ ኢን 1576 ኢን አፋር። አንደኛ ከክርስቲያን ሃይላንድ ኪንግደም በኋላ ለሙስሊም እንትን አስፈሪ የነበሩት ኦሮሞዎች ነው የነበሩ። ከዛም በኋላ ነው ሀረር ጀጎል ግንብንም የሰሩት ማለት ነው። ራሳቸውን ዲፌንድ ለማድረግ ከኦሮሞ ፖፑሌሽን ሙቭመንት ነው። the ambition to control trade route and commodities that passed through the ila led to conflict ማለት ነው። በቃ ትሬድ ሩት ላይ ነው ዋናው እንትናቸው። ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት የተጣሉበት ነው። በቃ ትሬድ ሩት ነው። ሪሊጂየስ as a justification of war ነው የተጠቀሙት እንጂ ምንም እንትን ያልነበረ። the first conflict between the Christian kingdom and the Ifat took place in 40 ሴንቸሪ 1328 ጋር በሐቀዲን እና በአምደ ጽዮን መካከል የተደረገው ጦርነት መጀመሪያው ጦርነት 1328 ነው። ሐቀዲን the first confiscated the goods captured and imprisoned the king's agents ሐቀዲን the first ነበር። in 1445 ዘርዓ ያዕቆብ ዲፊት ሱልጣን ሐመድ ባድሪ at the battle of ይጉባ ላይ 1245 ያው እንትን ዲፊት አድርጓል። 17 ደግሞ ኢመር ማፉስ ዲፊትድ ባይ ኢምፔረር ልብነ ድንግል በኋላ ከማፉስ በኋላ ኢማም አህመድ ኢብን ኢብራሂም አልጋዚ ፖፑላሪ ናውናስ አህመድ ግራኝ የሚባለው ሌፍት ሃንድ ቱክ ኦቨር አዳር። ከዛም በኋላ እዚህ ኮንፍሊክት ላስት ፍሮም 1529 እስከ 1543 ከሽምብረ ቁር ያለ ኦፍላ አለ። ከዛም በኋላ 1540 ላይ አምባገነን ዲስትሮይ ካደረገ በኋላ አህመድ ግራኝ እስከ 43 ላይ ደግሞ ወይና ደጋ ላይ ሊያልፍ ይችላል ያልፋል ማለት ነው። ስለዚህ this all about unit 4 በጣም ትንሽ ነው እና ጥያቄም እናወጣለሁ መጨረሻ ላይ እና ሼር ላይክ ሰብስክራይብ ማድረጉን እንዳትረሱ። አመሰግናለሁ።